ሲተነሳ ሰላም ነው። ሰላም ነው። የመጀመሪያው በህይወት ዘመን ደክመ ውጤታማ እንዳትሆን። ሁለተኛ በጤና ቤትን የሚዋጋ በበሽታ ቤትን የሚዋጋ መንፈስ አለ። ሶስተኛው ፍሬ እንዳይቀጥል። ይህን መንፈስ ዓለም አሰራር ሲመለከት የመጀመሪያው ከዘር የሚመጣ መርገም፣ ሁለተኛው ደግሞ የተደገመ ድግምት ነው። አንድ ጤናችሁ ይስተካከላል። አሜን። ሁለት እግዚአብሔር ተጨማሪ ፍሬ ይሰጣል። አሜን። ሶስት የአባቶቼ አምላክ እግዚአብሔር የቀረውን ዘመንን እንደ አራቱ ሽማግሌዎች የምስጋና ያደርገዋል። አሜን። እጁን የምታይበት ያደርገዋል። አሜን። ማዘር ለምን ታለቅሻለሽ? ጌታ ስላየው ነው። በቃ ምንሽ ነው? ወንድሜ ነው። እስቲ ቁሚል። ስንት ናቸው የመጣችሁት? 3 ቁሙልኝ። አታልቅሽ። እሷ ምን ናት? ባለቤቴ ነች። እሷስ? እህቴ ናት። ትክክለኛ እህት? ትልቁ እህቴ። ኧረ ተው። በእናት ነው የምንገናኘው። በእናት ነው የምትገናኙት። በአባት ሌላ ናችሁ። ያንተን አባት ማየው አንድ ፍቃዱ የሚባል ያለው በትክክል ሄላዶ ራኒያ ኮናሳ ምን አለ አንድ ሰው ጮኸ አሜን ያለኝ። እሷ ለአንተ እናትም እህትም ናት። ትክክል። ግን የተወለደችው ከሌላ አባት ነው። የእሷን አባት እያየው አንድ አክሊሉ የሚባል ያለው ረሃለ ሶዳ አንድ ሰው ጮኸ አሜን ይበላ። ምንሽ ነው አክሊሉ? አባቴ ነው። በእናት የሚገናኙ ወንድምና እህት ስመለከት አንቺን እያየው ቆንጂት የምትባላ ያለው እኔ ነኝ። በጣም የምትወዳት ከማንም በላይ በጣም እውነት ከማንም በላይ የምትወዳት ዋጋ የከፈለች አንተ እናት ከእናትም በላይ እውነት አባትም እሷ ነች። ቆንጂት የማን እናትም እህትም ወገንም ናት ብዬ ጌታን ስጠይቀው ቸርነት የሚባል ሰው ያለው እኔ ነኝ። ስሜ ነው። ሃሎ ራዲያኖቦ 2 ልጆች አሉክ። ሁለቱም ሴት። አሁን ወንድ ይምጣ። በደንብ ስሙኝ። ተጨማሪ ፍሬ የሚመጣው በቸርነት ምክንያት ከማን ማፀን ጌታን ስጠይቀው አስቴር የምትባል አሜን አሜን። አስቴር ከአባት ዘር የሚመጣው መርገም ካንቺ ዘር ልስበረዋ። አሜን አሜን። በ2 ሴት ልጅ ነው የቀረሽው አስቴር። አዎ አንድ ደግፌ ነው ደግፌ የሚባል አባቴ ነው። አቤት የኔ ኢየሱስ። ማዘር እመት አንቺ ልጅ ሳይሆን የምታሳድጊ ነው ማየው። አማሳድጋት ልጅ አለች። የምታሳድጊ አዎ ግን ልጅሽ ናት። ልጄ ከልጅም በላይ በጣም ከምንም በላይ ልጄ ናት። እኔ አንድ የሚወረወር ፈላጻ የሚያስጨንቅሽን አይና አንድ መንፈስ ዓለም ላይ ስማ ያለው ገሊላ የሚል ስማ ያለው ገሊላ እሷ ናት። አቤት የኔ ኢየሱስ። አቤት የኔ ኢየሱስ። እግዚአብሔር የሰጠኝ ልጅ ለገሊላ አብርሃም የሚባል ሰው ታውቂያለሽ? አባቷ የሷ። አዎ የኔ ኢየሱስ። ካንቺ ቤት ባንቺ ዛሬ በቆንጂት እዚህ መገኘት ምክንያት ከገሊላ ላይ ከዛ ከመስፍን ላይ ጌታ ሆይ ምንሽ ልጄ
ጌና አኖዶር ለባዴስ ያፕረቬ ምን አለ አንድ ሰው ጮኸ አሜን ያለኝ። አሜን። በኢየሱስ ስም ዛሬ ፈውሳችሁን ትቀበላላችሁ፣ በረከታችሁን ትቀበላላችሁ፣ ስኬታችሁን ትቀበላላችሁ፣ ለውጣችሁን ትቀበላላችሁ፣ እድገታችሁን ትቀበላላችሁ። መስፍን ያንቺ ልጅ ነው? አዎ። ሊዲያ የምትባል ታውቃለህ? ልጄ ልጃችን ትንሿ ልጃችሁ የእሷ ታላቅ ዲቦራ ናት። ዲቦራ በትክክል አላባዴስ ቶሎ አንድ ሰው ጮኸ አሜን ይበላ። የሆነ ልጅ እዚህ ጋር አሁን ሮጦ ሲመጣ ወደ እሷ ሲመጣ እኛ ገና ልጁ ሳይኖር ስም አውጥተንለታል ናቲ ብለን እና መጥቶ እሷ ጋር ሲጫወት ናቲን እየጠራው ነው አልኳት። አቤት የኔ ኢየሱስ ኑዚካ ቶሎ ዛሬ ቀናችሁ የእግዚአብሔርን እጅ የምታዩበት የእግዚአብሔርን ችሎታ ማዘር የማንን ችሎታ? የት ነው የመጣችሁት? ጀርመን። ማዘር እዚህ ናት። እሺ ዛሬ በእናንተ እዚህ መምጣት ምክንያት በቤት ውስጥም በሰው ሀገርም በስደት ሀገርም የእናንተ የሆኑ ዘራረግ በእናንተ እዚህ መምጣት ምክንያት እዛ የታሰሩ ቤተሰቦች ይፈታሉ። ወንድሞቻችሁ፣ ልጆቻችሁ፣ ፋሚሊዎቻችሁ በኢየሱስ ደም ዛሬ ይፈታሉ። አሜን። ጠላት ሊያሳዝንሽ ያዘጋጀውን የሐዘንን ድግስ አያለሁ። ይሄን እያየው አስደነግጣታለሁ ጠላት ይላል እና እቺን ሴት የማየው አንድ ታገሰች የምትባል ሴት አያለሁ። ታገሰች የምትባል አንድ ደግሞ አባት እያየው ዮናስ የሚባል አባት ያለሽ አንቺ ነሽ። ሃሌሉያ። ማነው ስምሽ? ታገሰች። ማነው አባትሽ? ዮናስ። ዮናስ። ወደ ሆሳና ምን አለሽ? ሆሳና ነው። ከሆሳና ነው የመጣሁት። ከሆሳና ነው የመጣሽው? አዎ። ለምን ታለቅሻለሽ አንቺ? ምን እናቴ ናት? ነይ ሩጪ። ከማንም በላይ የዚች እናት ጭንቀት የአንቺ ጉዳይ ነው። ለቤተሰብ ጭንቅ አንቺ ነሽ። ታገሰች የአንቺ እናት ናት። የእሷን ባለቤት ሳይ አንቺን አባታይና ሰለሞን የሚባል አባቴ ነው። አረ ሰው የለም እኮ ተኝቷል። አጆናይ ካኖስታ ዛሬ ይሄንን ቅባት ይሄንን ክብር ትካፈለዋል። ዋ ለዚህ ቤተሰብ የስጋት ምክንያት አንድ ሴት አይና ያው አሳጥረው ሲጠሯት ቤቾ ይሏል። ቤቴሌም የምትባል ስሜ ነው። ሃሌሉያ ዋው። የአባትሽ አባት ሶደቦ ነው። ሰደቦ አማኖራ ዲጋሞት ያለው ሰው አለ እዚህ ቤት። አጠገባችሁ ያለውን ሰው ተወራርጄበት መቼ አሳፈረኝ ሰምንቶ በእሳት ወረደልኝ ባጠገቤሽ በቀኝ 10 ሺህ እየጣለልኝ ሆንኩኝ ድለሽ። አቤት 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 ወይ አብዛኛውን አካባቢ እንደዚህ አይነት ስም ወደ ደቡብ ክልል ነው። እስቲ ተነሳ። ላምቦሬ ነው። ላምቦሬ የሚባል ታውቃለህ? አባቴ ነው።
የታሰረ ሰው ነው ማየው። ሰርቶ ሰው አይሆን፣ ደክሞ ውጤት የለው። ሁልጊዜም ህይወቱ እንደ ጉራግኛ ጭፈራ እዚች ደክሞ ውጤት እንዳይ በዘመኑ የታሰረ ሰው ሲመለከት አንተን እያየው ደምስ የሚል ስም አለ። እኔ ነኝ እሱ። ወይኔ አቤት የኔ ኢየሱስ። እስቲ ተነሽ። እግዚአብሔር የሐዘንን ምዕራፍ አስረሳታለሁ አለኝ። አሜን እድሜ ልኳን አሜን በሐዘን ያለች ሴት አለ። አሜን። በሐዘን ያለች ሴት እያየው አንቺን ስመለከት ጠላት በሐዘን ይጨርሳታለሁ አለሁ። በቃ ማልቀስ ነው። እቺን ሴት እየተመለከቱ አንድ አረጋሽ የምትባል አረጋሽ ነኝ። መለሁና እዚህ በላይ ከልጅ በላይ ምን ያርገኛል? በአባቴ ቤት በሰማይ ስፍራ መቀመጤ ከቅዱሳን ጋራ መዘመሬ ለጌታ መዝሙር እዚህ በላይ ምን አለ ምን አለ? ኦሆ አምላኬ ወረደ ያንጎዳጎደ በጠላቶቼ ላይ ሊያደርገኝ ኢየሱስ ወረደ ያንጎዳጎደ በጠላቶቼ ላይ ሊያደርገኝ የበለ ተወራርጄበት መቻሳው ሰምቶ በእሳት ወረደልኝ ባጠገቤ እሺ በቀኝ 10 ሺህ እየጣለልኝ ሆንኩኝ ድለሽ ኢየሱስ ጌታ ጅራ ኢየሱስ ጅራ ኢየሱስ ኢየሱስ ጎፍታዳ ዛሬ ከአባትሽ አባት ከአያት ጎዴ ከሚባል የሚመጣ አሁን የመርገም ጉልበት ከህይወትሽ ላይ ይሰናበታል። ላይ ውጪልኝ። አንድ ሰው አያለው በግፍ ከስራ ቦታ ተባረሃል። ሁለተኛው ጠላት አይንህን ሊያሳውር ቀጠሮ አውጥቷል። የመጀመሪያው አይኖችም ሞራ ተገፋል እና አሁንም ጤና የለም። ሰይጣን ሬሳውን አንድ ሆስፒታል ውስጥ ሬሳው ተጭኖ እንዲወጣ ሞት የተደገሰበትን ሰው ያለ። ይሄ ሰው የሚሞተው አንድ ሆስፒታል ውስጥ አሁንም ከፊት ቀጠሮ አለ። ይህ ሰው ግን እንዲሞት ጠላት አንደኛ በግፍ ከስራ ተባሯል። ሁለተኛ ያለ ጊዜ ሰይጣን ባለቤትን ገሏታል። ሶስተኛ ያገባሃትን ባለቤት እማትወልድ መካን ነች። ማህፀኗ ፍሬ ሊይዝ የማይችል ይሄን ሰው እያየው ስም ሰው አገኘው ይባላል። ቶሎ ከተነሳልኝ እዛ ጋር ልባርከው ጌታዬን ልባርከው አቤት ልባርከው ኢየሱስ ልባርከው በሰማዩ ስፍራ አቤት የረገጥኩትና ወረሰ ታዲያ ምንስ ለጌታ እስኪ ከፍ አድርጉልኝ በልልታ ታዲያ ምን ይሰጠው ለጌታ እስቲ ከፍ አድርጉልኝ በልልታ እልልታ 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 ሃሌሉያ አቤት አቤት አባቴ ሰላም ነው? ሰላም ነው ወይ? አሜን። ወይኔ ሰላም ነኝ። አማርኛ አይችሉም? እችላለሁ። እሺ ከስራ በግፍ ምን ሆንክ? 13 ዓመት ከ3 ወር ሰርቼ ተባረርኩ። በምንድን ነው የተባረርከው?
ያው የተለያዩ ምክንያቶችን ይፈልጉ ነበር። ያልሆነ ምክንያት በግፍ አዎ ብዙ ምክንያቶች አሉ። እሺ ከፊት ሆስፒታል ቀጠሮ አለክ? በያይ አይን ምንድነው? ግራይኔ ሞራ ተገፏል። መነጽርም ታዟል። ግን አሁን ያመኛል ያትነኛል። ለመስከረም 13 ቀጥሯል እና ችግር አለ። ማን ነው ስምህ? ሰው አገኘው። አዎ አስቴር የምትባል ታውቃለህ? ባለቤቴ ናት። ሰይጣን በሞት ከቤት የቀድሞ ወሰደብህ። አገባህ? አዎ ከዛ እንመርመር አልክ። ያገባህት ባለቤት ምንም ችግር የለም አለች። በቸርች በእምነት አገባህት። አዎ ግን አትወልድም። ከዚህ በፊት ሞት ተደግሶብህ አንድ ሆስፒታል አየው። ዳግማዊ ሚሊኒክ የሚባል ሆስፒታል አያለው። አዎ ዳግማዊ ሚሊኒክ። ምን አለክ? ለአይን ሕክምና እዛው እየተከታተልኩ ነው። አስቴር ያንተ ባለቤት ናት? አዎ። ለአስቴር ሰይፈ የሚባል ምንድነው? ሰይፈ አባቷ ነው። ለአንተ መኮንን ምንድነው? አባቴ። የመኮንን አባት ዘሩ ነው? ዘሩ። አዎ። ቶሎ ከተነሳልኝ አንድ ወንድም ሬሳ ተጭኖ እንዲሄድ ሁለት ሰው በአንድ ቤት ውስጥ በአንድ ቀን እንዲሞት ጠላት ያዘጋጀውን ሞት አይና የመጀመሪያው በሰው ሀገር ሰርቼ ሰው ሆናለሁ እንደወጣለሁ ብለህ መጣል ትደክማለህ፣ ውጤት የለም። ሁለተኛው ባለቤትህን እናትህን ድንገት ሰይጣን ሊገላት በሷ ሞት አንተም ደግሞ እዛው በእናትህ ሞት ሁለተኛ ቀን እንድትሞት ጠላት ሞት ያዘጋጀውን አንድ ልጅ አይና የማየው ሐዘን የተዘጋጀበትን ስፍራ ማየው ወለይታ ሶዶ አለፍኩ አረካ እልና አረካ ሆኖ ወደ ገጠር ነውና አባትን እያየሁት ካረካ አለፍ ብሎ ገጠር አንድ የአባት ስም ሲሳይ የምትባል ልጅ ቶሎ ከተነሳልኝ ወደቀ። ሰላም ነው አባቴ? ማን ነው የአባት ስም? ሲሳይ። የት ነው ያሉት ቤተሰቦች? ወላይታ ነው ያለው። የት ወላይታ? አረካ አልፎ ወደ ቀበሌ አካባቢ። እናት ጤና የላትም። ልክ ነው። የመጀመሪያው ጭንቀት ያንተ የእናት ጉዳይ። ልክ ነው። እውነት። ስለ እናት አንተ እየተጨነቅ ነገር ግን በእናቱ ሞት ሁለተኛ ቀን ያንተን ሬሳ እዛው ሐዘን በሐዘን ላይ ሊደግም ጠላት ያዘጋጀውን ሐዘን አየው። የአባቶች አምላክ እግዚአብሔር አይሆንም እሽረዋለሁ አለ። አሜን። እና ጠላት ሐዘን ለዚህ ቤተሰብ ሁለተኛ ሐዘን ያዘጋጀውን ስመለከት በዚህ ልጅ እዚህ መትረፍ ምክንያት ደግሞ እናቱን የሚፈውሳትን ሴት ሳይ ሁለተኛ ሐዘን በሁለተኛ ቀን በእናቱ ሞት በአንድ ቤት ውስጥ ሁለት ሞት አብርሃም የሚል ስም ሰማለሁ። ልክ ነው። ስሜ ነው። አንድ ልጅ አለክ። እግዚአብሔር ራእይ ሰጥቷል። ራእይ ሰጥቷል። ራእይ ሰጥቶ ራእዩን ለመጀመር ከእግዚአብሔር ምሪት ትፈልጋለህ። ከእግዚአብሔር ምሪት ትፈልጋለህ። ራእይ ሰጥቷል። በራእይ ደግሞ መጥቼ እኔ ላንተ ስጦታ ስሰጥ አይታል። ሁለተኛው የልጅ ጤንነት በጣም አስቸጋሪ ነው። ይሄን ሰው እያየው ራእይ የሰጠው ራእይ ለመጀመር ከእግዚአብሔር ምሪት የሚፈልግና የልጁ አይን የሚንቀሳቀስ ልጅ ያለክ አንድ ወንድም እያየው እግዚአብሔር የልጅህንም አይን ፈውሳለሁ፣ እግዚአብሔር የሰጠውንም ራእይ እግዚአብሔር እውን አደርገዋለሁ፣ እግዚአብሔር ታገለግለኛለህ፣ ስፍራንም አቅራቦትንም እግዚአብሔር ሰዎችንም አሳልፌ እሰጥሃለሁ ይላል። ይሄን ሰው እያየው ስምህ ተካልኝ የምትባል ወደቀ። ወይኔ ሮጠ። ወይኔ ወይኔ የታለ ታለ አምላኬ ነው የደገፈኝ እንዳልወድ
በሐሩር ጥላ ሆኖ ሳይለየ አጠገቤ ከኋላዬ ሲከተለኝ እንቅፋቱ እንዳይጎዳኝ የጠላቴን ወጥመድ ሰብሮ መኖሪያ ሆነልኝ ሲከተለኝ ከኋላዬ ሆነልኝ ከላይ ቀን ሲከፋ ሲጨልም ወንድም አለ የታይዞ ሚለኝ ጌታለኝ ውሰጂ ጌታለኝ። አቤት! አንዳንድ ሰዎች በደንብ ጩሁና አሜን ብላችሁ ምን እያረግሽ ነው? ምን እያረግሽ ነው? ምን እያረግኩ? ደንግጫለሁ። ወደ መሬት የምታየው እግዚአብሔር ስራ በጣም የእግዚአብሔር ስራ። ይኸውልሽ የአንቺ ነገር የቤተሰቦችሽ የታሰረው ከአባትሽ የመጣ መርገም። ይሄ መርገም ደግሞ የሚዋጋውን መርገም እያየው አንድ ተስፋዬ የሚባል ሰው ያለ የኔ ኢየሱስ። ጳውሎስ እንዲህ ብሎ ይናገራል፣ የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን። ይህ መዝገብ በዚህ ሸክላ ዕቃ ውስጥ አለ፣ የከበረ መዝገብ። አቤት! ሸክላ ማለት ተሰባሪ እኮ ነው። ምንም በራሱ ምንም ማድረግ የማይችልም ግን ከሱ ነው አለ። ዛሬ በዚህ በሰዎች አይን ቁጥር ውስጥ በማይገባው በቤተሰብ ፍለጋ እንደው ከቁጥር ያልተጠራው ማንም ሲያየው እንደው ሰላምታ ሊሰጥ የማይፈልገውን ይሄን ማንነት ለውጦት ዛሬ የከበረ መዝገብ በውስጡ አኖሩ። እግዚአብሔር በዚህ ደካማ ውስጥ ኃይሉን ሲገልጥ ብቻ ኢየሱስ ቤቴ ካለ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል፣ ሙሉ ነው። ዛሬ ባንቺ እዚህ መምጣት ምክንያት ዘሮችሽ ነፃ ይወጣል። አሜን። ኢየሱስ ያድናል። አሜን አሜን። አብዛኛውን አቆላምጠው ሲጠሩሽ ማሂ ይሉሻል። ዛሬ ከዘር የሚመጣ መርገም ከመለሰ ላይ ይሰበራል። ምንሽ ነው? እንጀራ አባቴ። እንጀራ አባትሽ ነው። ሶስት ስሞችን ነው ማየው። አንድ የሚቀሰር ቀስት ሙላት የሚል ስም ያለው፣ ሁለተኛ ናኒ የምትባል ያለው። ናኒ ልጄ ናት። ያንቺ ልጅ አይዞሽ የኔ እናት እዚች ጋር ሁኚልኝ። እየሳቅሽ ነው የምትመለሽው። እለፊል ሰው አለ እዚህ ቤት። አንድ ጊዜ እጆቻችሁን ወደ እነሱ ዘርጉልኝ። የኔ ልጅ አንድ ጊዜ እጆቻችሁን ወደ እነሱ ዘርጉልኝ። ተሙ ዛሬ ሸፋፋ ይባላል። አንድ ደቂቃ መሬት ይዘን ለእነዚህ ሰዎች እንጸልይ። ያሰፋ የልጁ ልጅ አባ በኢየሱስ ደም ስምህን እጠራለሁ፣ ቃል አወጣለሁ። ሕያው ቃልህ ሲናገር እንዲህ ብሎ ይናገራል። ማሂ ማለት ዴሎቫ ቤቲ ታጌ ቸርነት ቆንጂት አስቴር አንድ ሴት ያለው እቺን ሴት ደግሞ እያየው ጴኑኤል የሚል ስም ያለው ጴኑኤል የሚል ስም ያለው አንቺ ነሽ። ያንቺ ስም የተሰራ መንፈስ አሰራር ሲስተም የተደገመ ድግምታ ያለው እንድታብጂ ኢየሱስ ስም አላብድም።
በጌታ በኢየሱስ ስም በቃ ብዙ በህይወትሽ ያልሞከርሽው ነገር ስኬት የሚባል ግን ጠላት አሰጥቶሻል። ይህንን ደግሞ እያየው አንድ አባት ተመስገን የሚባል አባቴ ነው። ነይ እዚህ ጋር የኔ ኢየሱስ አባ ስምህን እጠራለሁ። መጽሐፍ የእግዚአብሔር ቃል ሲናገር እንዲህ ብሎ ይናገራል። በመዝሙር 92 ቁጥር 12 ጻድቅ እንደ ዘንባባ ያፈራላል። ቸሬ፣ ደምስ፣ አስቴር፣ ቆንጂት፣ ቤቲ፣ ታጌ ሰው አገኘው በናዝሬቱ የታለ? እዚህ ጋር አንድ ልጅ ተካልኝ። አቤት እግዚአብሔር ራእይ ሰጥቷል። ራእዩን የምትጀምርበት አንደኛ አቅም የለህም። አሜን። አቅም የለህም። ትክክል ነው። እግዚአብሔር ሰው አይናንሽ። ሁለተኛ የልጅ ጤና ተይዞ ነው ያለው። ልክ ነው። አይኑ ምን ይሆናል? ብሌኗ እንደዚህ ይንቀሳቀሳል፣ በራሱ ይንቀሳቀሳል። ያንተ አባት አበበ ነው። ማንም ሰው የእግዚአብሔር ሰው ስሜን ጠርቶ አያውቅም። እና ተባረክልኝ በል። ተባረክልኝ። ድገም እንጂ ተባረክልኝ። ምንድን ነው ተባረክልኝ? ምን ማለት ነው? ብዛልኝ። ተባረክልኝ። ተባረክልኝ ማለት እግዚአብሔርን ማመስገን ነው። ሁሌ ነው ብለው የእግዚአብሔር ሰው የለም ግን ሁልጊዜ ምስጋና ነው። ሁልጊዜ ጌታን መባረክ ነው። ልክ ነው የእግዚአብሔር ሰው። እና አንድ ደግሞ የሆነ አያታይና አምዲሳ ነው። አምዲሳ ልክ ነው። ሁሉም ትክክል ነው። ዛሬ በእኔ ላይ የሚሰራው የእግዚአብሔር ኃይል በአንተ ህይወት ላይ በብዙ ሲገለጥ እያየሁ ነው። አሜን አሜን አሜን። የእግዚአብሔር ሰው አሜን። ወይኔ በአንተ ላይ በብዙ ሲሰራ እያየሁ ነው። አሜን። አሁን በአንተ ላይ በብዙ ሲወርድ እያየሁ ነው። አሜን አሜን። አሁን በአንተ ላይ በብዙ ሲፈስ እያየሁ ነው። አሜን አሜን ዋው! አሜን አሜን። አንተ አሁን እዚህ በምታየው ትደነቃለህ። እግዚአብሔር በአንተ ህይወት በሚያደርገው ብዙ ሺህ ህዝብ ሲገረም እያየሁ ነው። አሜን አሜን አሜን። ዋው! ብዙ ሺህ ህዝብ በአንተ ህይወት አሁን በሚሰራ በእግዚአብሔር ጸጋ፣ በአንተ ህይወት በሚገለጠው በእግዚአብሔር ኃይል፣ አሁን በአንተ ህይወት በሚፈሰው በእግዚአብሔር ክብር፣ አሁን በእግዚአብሔር በአንተ ህይወት በሚፈሰው በቃሉ መገለጥ ብዙዎች ሲደነቁ ለብዙዎች መጽናናት ስትሆን አያለሁ። አሜን አሜን። ዋው! ሉካኖራዲያ ቤላትሮኖስ ፔሬቤጄኒያ ሞቬናካ አቫሪያ ኮሜነስ ጻድቅ እንደ ዘንባባ ያፈራል፣ አሜን። እንደ ሊባኖስም ዝግባ ያድጋላል። አሜን። በእግዚአብሔር በአምላካችን ቤት ቅጥር ውስጥ ተተክሏል። አሜን። በቤቱ ይበቅላል። አሜን። ያን ጊዜ በለመለመ ሽምግልና ያፈራል። አሜን። አያችሁ፣ የጻድቅ እድገቱ ወደ እግዚአብሔር ነው፣ አሜን። ወደ ጸጋው ነው፣ ወደ ክብሩ ነው፣ አሜን። ወደ ኃይሉ ነው፣ ወደ መንፈሱ ነው። በኢየሱስ ደም አሜን። እግዚአብሔር ያሳድግሃል። አሜን። እርሱን ወደ ማወቅ ያሳድግሃል። አሜን። የልቡን ሐሳብ ወደ መረዳት ያሳድግሃል። አሜን። የእግዚአብሔር ወደ ኃይሉ፣ ወደ ጸጋው ዙፋን፣ ወደ ፍጹሙ ሙላት ያሳድግሃል። አሜን አሜን አሜን። እጆቻችሁን ዘርጉ ወደ እነሱ። አባ ከዚህን ሰዓትና ሰከንድ ጀምሮ በጌታ በኢየሱስ ክርስቶስ የትንሣኤው ደም ጸልያል። ታፈራላችሁ። ኦ ታፈር ያለሽ ማይ፣ ታፈር ያለሽ ቤቴሌም፣ አሜን። ታፈር ያለሽ ታጌ፣ አሜን። ታፈር አለ ቸርነት፣ ታፈር አለ፣ አሜን። ታፈር አለ አብርሃም፣ አሜን። ታፈር አለ አሜን። ደምስ፣ ታፈር አለ፣ ታፈር ያለሽ አሜን። በኢየሱስ ደም እንደ ዘንባባ አሜን ታፈራላችሁ። እንደ ሊባኖስ ዝግባ አሜን ታድጋላችሁ። ሃሌሉያ ሃሌሉያ። በእግዚአብሔር ጥበብ፣ በእግዚአብሔር ክብር፣ በእግዚአብሔር ዕውቀት፣ በእግዚአብሔር ማስተዋል፣ አሜን በእግዚአብሔር ጸጋ አሜን አሜን አሜን። ታፈራላችሁ።
እግዚአብሔር ታድጋላችሁ፣ በቤቴ ትተከላላችሁ፣ በቤቴ ትከብራላችሁ። አሜን። አይተው የማያውቁትን እጅህን በሕይወታቸው ማየት ይሁንላችሁ። አሜንታችሁ አይሰማም? አሜን። አይተው የማያውቁትን ማዳንህን በሕይወታቸው ማየት ይሁንላቸው። አሜን። ክብርህን ማየት ይሁንላቸው። አሜን። ጣትህን ማየት ይሁንላቸው። አሜን። ኃይልህን ማየት ይሁንላቸው። አሜን። ከአባት ዘር የሚመጣ የመርገም ጉልበት ከእህቴ ከማይ ከአባቷ ከተስፋዬ የነሱ ከሆኑ ዘር ማንዘር ከወንድሜ ቸሬ ከአባቱ ፍቃዱ የነሱ ከሆኑ ዘር አረግ ከእናቴ ከቆንጂት ከእህቴ ከአስቴር ከልጆቿ ከወንድሜ ከደምስ ከሱ ከሆኑ ቤተሰቦች ከታጉ ልጆች አሜን አሜን። የነሱ ከሆኑ ዘር ማንዘር ከአባቴ ከሰው አገኘው በኢየሱስ ደም ከትዳሩ ላይ ከቤተሰቦቹ ላይ ከልጆቻቸው ላይ የመርገምን ጉልበት አሁን ገለበጥኩ። አሜን። ታሪካቸው ይለወጥ። አሜን። ሌላ ሰው አድርጋቸው። ይህ ዘይት ውሃ ይዘው በሚገቡበት ስፍራ ሁሉ ኃይልህ አብሯቸው እንዲገባ፣ በረከትህ አብሯቸው እንዲገባ፣ ጸጋ አብሯቸው እንዲገባ፣ መንፈስህ አብሯቸው እንዲገባ፣ ቅባትህ አብሯቸው እንዲገባ፣ ክብርህ አብሯቸው እንዲገባ፣ ለውጥ ድል አብሯቸው እንዲገባ፣ ሳቅ እረፍት አብሯቸው እንዲገባ፣ ደህንነት እረፍት እርካታ አብሯቸው እንዲገባ፣ ለውጥ አብሯቸው እንዲገባ ጸለይኩ። የታሰረ በዘራቸው ይፈታ። የታመመ ከማንኛውም ነገር ነፃ ይውጣ። ስራ የሌለው አሁን ስራ ያገኝ። ያላገባ ካንተ በሆነው መልካም ትዳር ይባረክ። ያልወለደ መካን እንዲወልድ ጸልያል። የሰረ ከተያዘበት ነገር ሁሉ ፈቶ እንዲያመሰግን አልጣል። መደነቅን አርግ። ተጽዕኖ ይሰበር። ለውጥ ይሁን። ጸለይ። አሜን አሜን። በመዝሙር 92 ቁጥር 10 ቀንዴ እንደ አንድ ቀንድ እንዳለው ከፍ ከፍ ይላል፣ እርጅናዬን ደግሞ እንዲሁ በዘይት ይለመልማል። እንደገና እሺ፣ ቤትህን፣ ህይወትህን፣ ትዳርህን፣ ኑሮህን፣ ልጆችህን፣ ቤተሰብህን በስሙ ዘይት በጸጋ ያለመልማቸው። ኢየሱስ አሜን። እጆቻችሁን ዘርጉ። ለመዳን ምልክት፣ ለብዙዎች መጽናናት፣ ፈውስ፣ ነፃ የመውጣት ምክንያት ያዝ። ጥበቡን ያዝ። ከዚህ በኋላ ለቤተሰብ በረከት፣ ለቤተሰብ መጽናናት፣ ለቤተሰብ የእረፍት ምክንያት፣ ለቤተሰብ የደስታ ምክንያት ሞገስ ሞገስ ሞገስ፣ ጥበብ፣ ማስተዋል ተለቀቀ። አዝቱ አቤት ናካር አሜን። ያቫሃዲያ የአባት አባት አያት አርጋው ነው። አዎ ልክ ነው። ትክክል። ተሰበረ። ጌታ አንተን እያየው አማኑኤል የሚል ስም አለ። እኔ ነው። ቀና ቀና ቀና። ሌላ ሰው ይሁን። አብርሃም ዘርህ ነፃ ወጣ። አሜን። አቺ ኦረጢስ ሰው አገኝ። ቀና በል። የጠላትን ምክር ከህይወት አፍርሻል። ጤንነቴ የተስተካከለ፣ ከቤት ላይ መርገም፣ ከትዳር ላይ ስራት የተፈታ፣ የቤተሰቦች ታሪክ የተለወጠ፣ ምዕራፎች ሁሉ የደመቁ፣ ነገር የተስተካከለ አዋጅን ገለበጥኩት። ኦ ብሎ ወጥቶ ነበር ጦሩና ሰባስቦ። የልጆችሽን ደስታና የልጆችሽን ክብር እሺ፣ ጠላት አያስለቅስሽም። ደሙ ላትታሰር። አሜን። ከዚህ በኋላ ነገር ሁሉ በኢየሱስ ደም ዛሬ ኔፍታሌም ሆኖለታል። አሜን። ኔፍታሌም ማለት የተፈታ ማለት። አሜን። ከሁንዴሳ ላይ መርገም። አሜን። ከማን? ከሁንዴሳ አባቴ ተሰበር። ያዝ ያዝ። አይ ሞገስ፣ ጥበብ፣ ፈጥኖ፣ አሜን። በረከት፣ አሜን። ፍሬ፣ አሜን። የከበረ ትዳር፣ አሜን።
ልዩ ጉብኝት፣ አሜን፣ ልዩ ከፍታ አሜን። ኢየሱስ ደም የታገለሽንም ያደከመሽንም ከዘር ማንዘርሽ ላይ ቀንበር፣ አሜን። ከልጆችሽ ህይወት፣ አሜን፣ ከቤተሰብሽ፣ አሜን፣ ያንቺ ከሆኑ ዘራረግ አሜን፣ ሰበረልሽ። አሜን፣ ነገሮችሽ ሁሉ የቀኑ ሆኑ። አሜን፣ እጁ ባንቺ ላይ ሆነች። አሜን። ቀና ጴኖይ ምን አይነት ስም ነው ደግሞ? ኢየሱስ ደም፣ ኢየሱስ ደም የታል? ዘይቶችን ቶሎ ውሃ በሚገባበት ስፍራ ሁሉ አገር ጉድ እስኪል ድረስ ተአምራት ይሁን። አሜን። አቴማችን አሜን፣ ተአምራት ይሁን። አሜን አሜን። ለልጆቻቸው፣ ለቤተሰቦቻቸው፣ የነሱ ለሆኑ ዘር ማንዘር ለሚገቡ በጀርመን ነው ያላችሁኝ? የት ከተማ? ፍራንክፈርት። ፍራንክፈርት። ስራቸውን ስራ። አሜን። አይተው የማያውቁትን እጅህን ማየት ይቻላል። አሜን። እነሱ እዚህ ሳሉ የታሰረ ዘር፣ ልጅ፣ ቤተሰብ ነፃ ይውጣ። አሜን። ሞገሱን ባርካቸው። አሜን። በኢየሱስ ደም ኦ ብሎ ወደቶ ነበር ጦሩና ሰባስቦ ይዞ የሚል ባይኖ መልካም ቀን አስቦ እንደ ሰው አይደለም ብለን ያዜምንለት እንደገና ቆመን በብዙ በረከት። ምን አይነት ነገር ነው የወረደው ለብዙሃኑ ልብ የራደ የማይሆን ይመስላል አመጣጥ። ትደነቂያለሽ። እግዚአብሔር ስራሽን ይሰራል፣ ጠላቶችሽን ያሳፍራል፣ በልጆችሽ ክብር ላይ ያቆምሻል። ኢየሱስ እኔም ደው ሰው ነኝና ያለቀልኝ ሲመስለኝ በኢየሱስ ደም ከዘር ማንዘር ላይ መርገምን ሽሬያለሁ። የቤተሰቦች፣ የእህቶች፣ ያንተ የሆኑ ፋሚሊዎች ነገራቸው የተስተካከለ በአንተ እዚህ መገኘት ምክንያት የቤት ታሪክ የተለወጠ ነገር ሁሉ የቀና ነገር ሁሉ ያማረ ባረኩ። ራእይ በምትጀምራቸው ቦታዎች ስትጀምር ንገረኝ። እዛ ስፍራ ላይ መጥቼ አገለግላለሁ። ከዚህ በኋላ ከፀሐይ መውጫ እስከ መግቢያ ድረስ ይህን የማዳን ወንጌል የምስራችሁን ቃል ለብዙዎች ለመናገር በኢየሱስ ደም መፈታት ሆኖላል። በር ደርሳችሁ ላልታሰር እኔ ቤቴ ቤተሰቤ ተፈተናል እያላችሁ በር ደርሳችሁ ወንበራችሁ ላይ ቁጭ በሉ።